አንተም እስካሁን እያሰብክ ያለው ልጄ ለህይወቴ እንቅፋት እንደሆነ ነው አይደል? አረ እኔ እንደዛ አላሰብኩም። ይሄ እርግዝና ላንተ ምን ያህል ውርደት እንደሆነ ይገባኛል። ዶክተሩ ህክምናውን ለማድረግ ዛሬ ነገ ሳይባል ጽንሱ መወገድ አለበት ብሏል። አለበለዚያ ምን? በፍጹም ይሄን ህክምና ማድረግ አይቻልም። ኤርሚያስ ስለ አባት የሚያውቀው ነገር እንዳለ አውቃለሁ። እሱ ካወቀ ደግሞ አንቺ የምታውቂው ነገር ይኖራል ማለት ነው። ልክ ነኝ? ስለ አባቴ የማውቀው ነገር ቢኖር እውነቱን ብነግርህ ምን ታደርግልኛለህ? ምን እንዳደርግልሽ ትፈልጊያለሽ? ቅጂልኝ። ሆዴ አባውን ሁሉ እኮ ዘረገፍኩል። ይልቁን ያንን ቤት እንዲህ ብለህ እንዳታምኑ። ብዙ የሆነ የሚያምር ህፃን ልጅ ወደ ገደሉ ሊገባ ሲል ጥፍንግ አድርጌ እጁን ይዤው ነበር። እባክሽን የኔ ልጅ መጀመሪያ ህልሙን አስጨርሽኝማ። በጣም የሚያምር ህፃን ልጅ ነበረ። ነገር እኮ አሁንም ደግሜ ይናገራለሁ። ያ ጽንስ ሆዷ ውስጥ እስካለ ድረስ አሁንም የልጅቷ ህይወት አደጋ ላይ ያለው። አቶ ለይኩን ከሆስፒታል ወደ ቤት ሲመለስ ፊቱ ሌላ ፊት ነበር ሆኖ የተመለሰው። ታዲያ ወይዘሮ ዝናሽም አልገባኝም፣ የሆነ ነገር አለ ማለት ነው፣ ቦርማሮ አልተገኘም ማለት ነው በማለት ወይዘሮ ዝናሽ የተለያዩ ነገሮች በአሁኑ ሰዓት ያስጨንቋታል። የመጀመሪያው እንደተለመደውና እንደሚታወቀው የዳግም አባት ከሞተበት ጊዜ ጀምሮ ሰላም የላቸውም በተለያየ አቅጣጫዎች። በዚህ በኩል የልጃቸው ሚስት የነበረችው አምራን ሰላማቸውን ትነሳው ነበር። አሁን ደግሞ ያ ሁሉ ነገሩ የሞተው ሰው ባይረሳም በዛው እንዳለ ሆኖ፣ ነገር ግን የኤሚ ጉዳይ ኤሚ ታማ ከወደቀችበት ጊዜ ጀምሮ ኤሚ የታመመችበት ሁኔታ በገንዘብም የማይፈታ መሆኑ ጋሽ ለይኩን የፈለጋችሁትን ያህል ገንዘብ ጠይቁኝ እከፍላለሁ፣ የልጄን ህይወት በገንዘብ የሚስተካከልልኝ ከሆነ እንዲሁም ከሷ ደም ጋር ማች የማያደርግ እንኳን ቢሆን በገንዘብ የሚገኝ ከሆነ የምንም ያህል መጠን ብጠየቅ የመክፈል አቅም አለ ያሉ ቢሆንም ወይዘሮ ዝናሽም ጋሽ ለይኩንም ነገር ግን የኤሚ ጉዳይ በገንዘብ በፍጹም የሚመለስ አለመሆኑንም ተናግሮ ዶክተሩ በቅርብ ጊዜ በአጭር ጊዜ ህክምናውን ማድረግ አለባት፣ ያ ከመሆኑ በፊት ደግሞ ጽንሱ መወገድ አለበት ያለውን ጥያቄ ኤሚ ግን በፍጹም ልጄን አላስወግድም፣ የመጣውን እቀበላለሁ፣ ልጄን አልገልም፣ ልጄን የምትበላ እናት መሆን አልፈልግም ስትል በዚህ ጉዳይ ላይ ያልተጠበቀችም እናት ሆናለች። ታዲያ ሁላቸውም የበኩላቸውም ጽንሱ እንዲወርድ ጽንሱ ከዚህ እድሜ በላይ እንዳያድግ ያላቸውን ምክር ቢለግሷትም ነገር ግን ኤሚ ሌላ ሰው ሆናለች። በፍጹም እኔ ምንም አልሆንም፣ ደግሞም እኔ ባልፍ ይሻለኛል ልጄን ከምገል በማለት እንዲሁ ጋሽ ለይኩንም ደግሞ አሁን ከዶክተሩ ጋር ባደረጉት ንግግር ዶክተሩ እንዴት የሷን ቃል ትቀበላላችሁ? እሻላለችኝም፣ ምን አማራጭ አለኝ? ምን ማድረግ አለብኝ? እሷ እሺ ልትለኝ አልቻለችም የሚል ማስተባበያ ቢያቀርብም ነገር ግን ዶክተሩ እሷ ይሄንን አለች ተብሎ እየሞተች እያያችኋት እንዴት ዝም ትላላችሁ? ንቅለ ተከላውንም የምናደርግ ቢሆን በመጀመሪያ ጽንሱ መወገድ አለበት የሚል ነበር የዶክተሩ ጥያቄ። ነገር ግን ጋሽ ለይኩን ምንም አይነት ሀሳብም ሆነ ምንም አይነት አቅም ስለሌለው አንገቱን አቀርቅሮ ወደ ቤት ተመልሶ ነበረ። ናሆም ከእምራን ጋር ከተነጋገረ በኋላ በቤተሰቦቹ ላይ ያለው እምነት፣ ፍራቻ እንዲሁም ደግሞ አሁን ያሉበት ሁኔታ በእርግጥ በዛ ጉዳይ ላይ የሚያነጋግራቸው ሁኔታ ላይ ስላልሆኑ ዝምታ መርጦ ነበር። ነገር ግን አጋጣሚዎችን ሁሉ ሲያገኝ ከእናቱ ጋር ወደ በረንዳ በመሄድ እየተነጋገረም ነበረ። ስለ ጨካኝነታቸው፣ ስለ ሚስጥር ደባቂነታቸው፣ እንዴት ከእኔ ትደብቁኛላችሁ? ሁሉንም ነገር እኔ የምሰማው ከሰው ነው ማለት ነው በማለት እንግዲህ ወይዘሮ ዝናሽን የደበቀችውን ነገር እሱ እንደሰማው ነግሮ አስደንግጧታል። ወይዘሮ ዝናሽም ነገሮችን ሌላ አድርጋ ነግረዋለች። የኔ ልጅ አባትህ አይደለም የገደለው ጋሽ ለይኩን እንዳልገደለውና የዳግምን አባት እኔ ነኝ የገደልኩት ስትል ጋሽ ለይኩን ያደረገውን ነገር ወደ እሷ አዞራለች። ታዲያ ናሆምም ግራ በሚያጋባው ነገራቸው ግራ እየተጋባ አሁንም እናቱን አምኗታል። እናቱም ይህ ነገር የተፈጠረው በእርግጥ እኔ ከሱ ላይ መተኮስ ፈልጌ ሳይሆን ሆን ብዬ ሳይሆን እየተገላገልን እያለ ነበረ እንጂ እኔ የልጅ አባት ጋር እንዴት ብዬ ግንባሩ ላይ ሽጉጥ ደቅኜ እገለዋለሁ። ነገር ግን ይህንን ነገር ያደረገው በፍጹም አባት አይደለም፣ ጋሽ ለይኩን አይደለም፣ እኔ ነኝ ያደረግኩ ስትል ወይዘሮ ዝናሽ ይህንን ነገር ወደ ራሷ ዙረዋለች። ታዲያ አቶ ለይኩንም ይህንን ነገር በመስኮት ሆኖ እየተከታተለ ስለነበረ ወደ ወይዘሮ ዝናሽን በመምጣት ወይዘሮ ዝናሽን እንዴት እንደዚህ ታደርጊያለሽ? ለምን እንደዚህ ታደርጊያለሽ? ለምን ውሸት አወራሽ? በማለትም ወቅሷን ነበረ። ታዲያ ወይዘሮ ዝናሽም እውነታውን ብናውቀውም ነገር ግን ይህ ጉዳይ በእኔ ላይ ነው መሆን ያለበት። ስለዚህ እኔ በህይወት እያለሁ አንተ ወደ እስር ቤት ስትወረወር
ማየት አልችልም፣ ማየት አልፈልግም። እስር ቤትም ከገባሁ እኔ ነኝ ኃጢአተኛዋ ስትልም ጋሽ ላይኩንም እኔም እኮ እኔ ያን ነገር ባላደርገው ኖሮ ድሮ ከሰራተኛዋ ጋር ሆኜ ባላበሳጭሽ ኖሮ ወደዚህ ቦታ አትሄጅም ነበረ። እርስ በርሳቸው እየተወቃቀሱ እርስ በርሳቸው እየተዛዘኑ እኔም በህይወት እያለሁ አንቺ እስር ቤት እየገባሽ እያየሁ ዝም አልልም፣ እሷም እኔ በህይወት እያለሁ እስር ቤት እየገባ ዝም አልልም፣ ስለዚህ እኔ ነኝ ነፍሰ ገዳዩ በማለት ወይዘሮ ዝናሽ አሁንም ለናሆም አሳምነዋለች። በሌላ በኩል ስለ አባቱ ጉዳይ አምራን ታውቃለች። ይህንን ነገር ኤርሚያስ አውቃለሁ ካለ ስለዚህ አምራን ያለምንም ጥርጥር ታውቃለች በማለት በተደጋጋሚ በአምራን ዙሪያ የሚያንዣብበው ዳግም ዛሬ ላይ ጥሩ ሁኔታ ላይ አልነበረችም። ሰክራ ነበረ፣ ሌላ ሰው ሆና ነበረ። ሙሉ በሙሉ መረጃ ባሰጠውም ነገር ግን ጫፍጫፉን ነግረዋለች። ታዲያ ስለ አቶ ለይኩንም ጨካኝነት እንዲሁ ከዚህ በፊት አንድ ቤት አግቷት እንደነበረና ያንን ቤት ሰዎች በሙሉ ባታምናቸው ጥሩ ነው ስትልም እንዲፈራቸውና እንዲጠራጠርም አድርጋለች። ታዲያ ዳግምም ለምንድን ነው እንደዚህ ያለችኝ? ስለ ጋሽስ ስለ የትኛው ኃጢአቱ ነው? እንግዲህ ዳግም ይህንን ነገር ያለችውን ነገር ሰብስቦ ከዚህ በኋላ ምናልባትም ምርመራ ቢያደርግ ምናልባትም ቀስ እያለ ወይም ደግሞ አጥር ላጥር እየሄደ ቢያዳምጣቸው እዚህ በኋላ የአባቱን ገዳይ ከየትም ሳይሄድ እዚሁ ሊያገኘው ይችላል። ወይም ደግሞ ከዚህ በኋላ አባቱን መጠበቅም ሊያቆም ይችላል። ታዲያ አሳሳቢው የኤሚ ሁኔታ ያለችበት ሁኔታ በአሁኑ ደግሞ ጋሽ ላይኩን ልጄ ይህንን ነገር መስማት ይጠበቅብሻል፣ ልጄ የምንልሽን መስማት ይኖርብሻል፣ ይህንን ሕክምና ለማድረግ በመጀመሪያ ጽንሱ መወገድ አለበት የሚለውን ሀሳብ ጋሽ ላይኩን አንገቱን ደፍቶ ቢያናግራትም ነገር ግን ኤሚ በአሁኑ እነሱ ነፍሰ ገዳይ እንደሆኑ አድርጋ አሁንም ደግሞ ሌሎችን እንዳጠፋችው የኔንም ልጅ ላጥፋ ነው ወይ የምትሉት ወደሚለው አስተሳሰብ ሄዳለች። ታዲያ ወይዘሮ ዝናሽም ልጇ እንድታምንላት እንደዚህ አይነት ንግግር እንዳትናገር አባቷንም እንዳታሳዝነው ጥረት እያደረገች ነበረ። ኤሚ ግን ምንም ቢፈጠር በፍጹም እኔ ልሰማችሁ አልችልም፣ ልጄን ላስወግድ አልችልም፣ ልጄን ላስወርደው አልችልም በማለት እንዲሁም ደግሞ አባቷ በክብር ጉዳይ ላይ የማይደራደር መሆኑን እናቷን በክብር ጉዳይ ላይ የማትደራደር መሆኗን ብታውቅም ነገር ግን ደግሞ የአባቷ ደግሞ እንደሚበስ ስለምታውቅ በዚህ ጉዳይ ላይ አውቃለሁ ይህንን የምትለው ስለ ክብር ተጨንቀህ እንደሆነ ምንም ጥርጥር የለውም። ስለዚህ አሁን አንተ ከኔ ጤንነት ያንተ ክብር ከኔ ልጅ ያንተ ክብር በልጦብህ ነው አደለ ልጄ ወገድ የምትለኝ? በጭራሽ ዶክተሩ ይህንን አይልም እያለች እንግዲህ ኤሚ አስቸጋሪ ልጅ ሆናለች። እስኪ ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ እንዲሁም ቪዲዮን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ